የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ሰላም ጤና ይስጥልኝ አድማጮቻችን። ዛሬ ማክሰኞ መጋቢት 16 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ መጋቢት 16 ቀን 2007 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ቁም፣ ያለፈው በዛሬ ዝግጅታችን የተለያዩ በሀገራችን ፖለቲካዊ ሁኔታ ላይ ያነጣጠሩ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረቡ ሀተታዎችን እናሰማለን። በቅድሚያ ዜና። ሰባተኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም ዛሬም በየግንባሩ ድል ተቀዳጅቷል። በአማራ ፋኖ በጎጃም 3ኛ ጎንደር ክፍለ ጦር ትላንት ዘመቻ አንድነት 6ኛ ቀን ላይ በተደረገው ውጊያ ቸፈር ላይ ከተደመሰሰው ጥላት መካከል 14 አድማ ብተናና 12 የወራሪ መከላከያ በድምሩ 26 የጥላት ኃይል ተደምሷል። አንድ ወታደራዊ አዋጊ መኮንንም ተደምሷል። የአማራ ፋኖ በጎጃም 5ኛ መንገሻ ቴከም ክፍለ ጦር ባደረገው የተቀናጀ ማጥቃት ሽንዲ ከተማን በመቆጣጠር ከጥላት ነፃ ማድረግ ተችሏል። ወርቅ አባይ ብርጌድ፣ ሽንዲ ወንበርማ ብርጌድ፣ ደጃች አሰበው ቡሬ ዳሞት ብርጌድ በውጊያ ተሳትፈዋል። ከማህበረሰቡ ዘርፎት የነበረውን 120 ኩንታል በርበሬ ተማርኳል። አንድ ካሶኒ ሙሉ ብስኩትና አስቃጥላ ተማርኳል። ከ300 በላይ ንጹሃን አፍኖ የነበረው ሲሆን 150 የሚሆኑት አፈናውን አመልጠው ወጥተዋል። ሁለት የጥላት ኃይል ከነሙሉ ትጥቃቸው ፋኖን ተቀላቅለው 3 ንጹሃን መኖሪያ ቤቶች በከባድ መሳሪያ ወድመዋል። በዚህ 2 ህፃናትና አንዲት ሰራተኛ ተገድለዋል። በተጨማሪም 15 ቀን አራስ ላይ ሞርተር በማረፉ ከነ ልጇ ተገድላለች። ወራሪውን መደምሰስ ማጽዳትና ማፈራረስ ይቀጥላል። ዘመቻ አንድነት በአማራ ፋኖ በጎጃም በዚህ ልክ ተጠናክሮ ቀጥሏል። 6ኛ ክፍለ ጦር መራዊ ከተማ የሚገኘውን ቻይና ካምፕ ደብድበዋል። የኮሎኔል ታደሰ ሙሉ ብርጌድ በጠዋት መራዊ ከተማ የሚገኘው ቻይና ካምፕን በመደብደብ አሸባሪውን ኃይል መደምሰስ ችሏል። በዚህም ከ13 በላይ ሲሞት ከ20 በላይ ቁስለኛ ማድረግ ተችሏል። ራስ ቤትወደድ መንገሻ ቴከም ክፍለ ጦር ገርመው ወንዳውቅ ብርጌድ ብራዳማ ከተማን አስለቀቀ። ቋሪት ገበዘ ማርያም ከተማን ለመያዝ ቢቋምጥም በጀግኖች ገርመው ወንዳውቅ አስደናቂ የውጊያ ጥበብ ሳይሳካለት ቀርቶ ወደ ኋላ ሸሽቷል። አዲስ አለማየሁ 7ኛ ክፍለ ጦር ደጃዝማች ተድላጓሉ ብርጌድ ጥላትን ደምስሷል። በምስራቅ ጎጃም ዞን አንበር ወረዳ አንበር ከተማና ጃማ ቀበሌ ላይ ከፍተኛ የሆነ ውጊያ ተደርጓል። በዚህም 45 ከዛም በላይ የሚሆን ጥላት ተደምሷል። ከ24 በላይ ቁስለኛ ሆኗል። አብራጂት ብርጌድ ኮርክ ከተማ በመግባት 4 በመደምሰስ 7ቱን በመቁሰል ጥላትን እረፍት ነስቷል። ሰብአዊና ቁሳዊ ኪሳራ ያደረሰው የአማራ ፋኖ በጎጃም አገው ምድር ክፍለ ጦር አቸፈር ምድር ላይ ታሪክ ሰርቶ ከንጋቱ 12 ሰዓት እስከ 4 ሰዓት ድረስ የቆየው ከፍተኛ ወደ ውጊያ መንትዮቹ የቤትወደድ አያሌው መኮንን ብርጌድ ከፍተኛ ጀብድ ፈጽመው በዚህ 46 በላይ የጥላት ኃይል ተሸኝቶ 29 ቆስሎ 24 ክላሽ ማርከው 2 ፓትሮል የተቃጠለ 2 ሞርተር ደግሞ ገቢ ተደርጓል። 2 ኮምፒውተር የባንዶ መገልገያ የነበረ የተማረከ ሲሆን ይህንን ኃይል ሽፋን ለመስጠት ከዝህብስት የተነሳ ኃይል አይሹዳ ላይ ፈንጅ በማጥመድ ጉዳት ደርሶባቸዋል። አንድ ዙ 23 ከጥቅም ውጭ ሲሆን 1 ፓትሮል ነድቷል። ለጊዜው ማረጉ ያልታወቀ በእጀባ የነበረ አመራር ከነ ፓትሮሉ ተደምሷል። የጥላት ኃይል በየቀኑ እየከዳ ወደ ፋኖ እየተቀላቀለ መሆኑን ታውቋል። የዕለቱ ዜና በዚያ አበቃ።
ጠጣሩ እንዲላላ የላላውን ወጥር። ያሰብከው ዓላማ አልሆን ብሎ ሲከሽፍ ሁኔታው ሲጠጥር ጠጣሩ እንዲላላ የላላውን ወጥር ብሎ ትምህርታዊ መልእክትን ያሰፈረልን ገጣሚው ኃይሉ ገብረ ዮሐንስ ቢያርፍም ቃሉ ሕያው እንደሆነ አለ። ሲነድ ሲቃጠል የሚስቅ እሳት ነው ያለውንም ቁም ነገር አልረሳንም። የሕዝብ ጠላት ጠጣርና የማይበገር መስሎ ቢታየው የሕዝብ ክንድ ሲዝል አንድነቱ ሲላላ መሆኑ ይታወቃል። ትግል ከባርነት በልጦ አይከብድምና ሕዝብ ተደራጅቶ ለአገሩ ሊዋደቅ ሊሰዋም ዝግጁ ሆኖ ቆርጦ ከተነሳ በጠላቶቹ ላይ ውሎ አድሮ ድልን እንደሚቀዳጅ ምንም ጥርጥር የለውም። ሕዝባዊ ድልን ለመረከብ ግን ደካማ ጎንን አስወግዶ ለቀቢጸ ተስፋ ለፍላፊዎች ጆሮን ነስቶ ሞት አይፈሬ ሆኖ በትግል መጽናት ወሳኝ ነው። የላላውን አንድነታችን፣ ደከም ያለውን ቆራጥነታችንን፣ ሸንከል ያለው ጽናታችንን ሁሉ ከድክመት ማራቅ ማጽዳት ይኖርብናል። እንዴትና በምን ስልት እንደምንታገል ወሳኙ ገዢዎች ሳይሆኑ ተጨባጩ ሁኔታና ሕዝብ ነው። ይህ በመሆኑም ሁሌም ክረምትም ሆነ በጋ ትግል በሰላም ብቻ ሊያስተኙን የሚፈልጉትን በወያኔም ጊዜ ቢሆን ታግለናቸዋል። ዕጣ ክፍላችን ሆኖ በአገራችን የሰላም አባወራዎች የሚሆኑት ብዙውን ጊዜ የሰላሙን ትግል ለማጧጧፍ ሳይሆን መረር ያለ ትግል ተውና ምሕረት ከገዢዎች ጠብቁ ለማለት ነው። የዚህ የሰላም ትግል አባወራ ነኝ ብለው በኢአግ የጀመርነውን የትጥቅ ትግል ጉዳት ላይ ያደረሱትና ወያኔን የደገፉት የኢሰመጉ ኃላፊ ለምሳሌ አንዲትም ቀን እንኳ የታሰሩት ይፈቱ ብለው ሰልፍ ጠርተው አያውቁም። እንደነገሩን ግን ጥርስ ያለው የሰብአዊ መብት ኮሚቴ እንዳይቋቋም በሚል ወዳጃቸው እንድሪያስ ሸቴ ኢሰመጉን ይመሰርቱ ዘንድ እንደገፋፋቸውም ገልጸዋል። ኢሰመጉና የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ትብብር እንዳይኖራቸውም ያደረጉት ጠንከር ያለ የሰብአዊ መብት ትግል እንዳይኖር ፈልገው ነው። የአፍ ሰላማዊ ትግል አባወራዎች ትላንትም ሆነ ዛሬ ተጨባጭ ሰላም ሲታገሉ አላየንም። ሁለገብ ትግል ማለት የድሃውን ልጅ ማስጨረስ ነው ብለው ሊተቹን የቃጡትም ውለው አድረው የዚሁ ትግል አባወራነን ብለው ከሻዕቢያ ጋር ሲገቡና ሲታሸጉ እንጂ ሲታገሉ በሰላምም ሆነ በትጥቅ አላየናቸውም። የሕዝብ ዴሞክራሲያዊ መብት ተጠብቆና የገዢዎች አፈና ተወግዶ ባለበት ሁኔታ በሰላም ለመታገል ዝግጁ መሆናችንን በመጀመሪያ መርሃ ግብራችን ብናሰፍርም ደርጎቹ በአመጽና ፍጅት ሊያጠፉን ሲነሱ ራሳችንን መከላከል ግዴታ እንደሆነብን ሐቀኛ ታሪክ ይመሰክራል። ነበልባል ጦርን አዲስ አበባ አስገብተውና ጦር አውጀውብን ቀደም ብሎም አሊ ሙሳና ጌታቸው ሽበሺን ወደ ደቡብና ምስራቅ አሰማርተው በአስበተፈሪም በሌላ ቦታዎችም አባላትና ደጋፊዎቻችንን ፈጅተው የትግሉ መንገዳችን ግድያ ነው ካሉ በኋላ ነው አንዲትም ጥይት የተተኮሰው። የትግላችን ስልት ባሰፈኑት ሁኔታ ወሰኑት፣ እንድንወስንም ገፉን፣ አማራጭ አሳጡን። ሰላም ብሎ አንገትን ላራጅ ለመስጠት ካልሆነ በሸናቸ ተጋደሉ ያለን ጥራዝ ነጠቅ ኮሎኔል ደግሞ እባካችሁ ጥይት አይጩህ ብሎ ለይስሙላ ተማጽኖ ብዙም ሳይቆይ ጥይቱንም በሕዝብ ላይ ተኮሰ። መንጋዎቹን በንጹህ ሕዝብ ላይ አሰማርቶ ብዙዎቹን ገደለ፣ አስገደለ፣ አፈናቀለ፣ ቁልቁል አሰቀለ፣ ደም በደም አደረገን። በተለይም ጠላት ያሉትን የአማራ ሕዝብ አራጆችና ወንበዴዎች ተሰባስበውና አገዛዙ ድጋፍ ሰጥቷቸው ዘመቱበት። ቡራዩ የጀመሩትን ለገጣፎ፣ አጣዬ፣ አዋሳ፣ ደምቢዶሎ ወዘተ እያሉ ሰላምን ደብዛዋን አጠፏት። ይኸው በጎንደር አገሬና መብት ያሉት ላይም አስከፊ አፈናና ጦርነት ከፍተዋል። ኢህአፓ በሕጋዊነት ባገሩ ይፋ ወጥቶ እንዳይታገል አትድረሱብን አይሆንም ብለው በስሙ ሌላ ከሃዲ ቡድን ሁር ለቀው ይኸው እስካሁን ላይጠቅማቸው ይቀልዳሉ። የምርጫው ሕግ ቅንጣትም ሳይሻሻል ሳይለወጥና ገለልተኛ የምርጫ ቦርድ ምስረታን እምቢ ብለው የራሳቸውን ደጋፊ የምርጫ ቦርድ አላፊ ብለው ሰይመውና ማደናገሪያ ስም ለድርጅታቸው ሰጥተው ምርጫውን ያው ሊደረግ ከተቻለ ከወዲሁ አጭበርብረው አሸናፊነታቸውን ደልድለዋል፣ አዘጋጅተዋል። ስንቱን እስረኛ ለቀቅን ብለው እየዋሹ የፖለቲካ እስረኛውን ቁጥር በሺዎች ጨምረዋል። ወረርሽኙ መጣ፣ እስረኛ ከታጎሩበት ሞት ከነዛንበት እስር ቤቶች ልቀቁ ብንላቸው ይኸው አሻፈረኝ ከማለታቸው ባሻገር መንጋቸው የጠለፋቸውን የአማራ ተማሪዎች ለ3 ወር በላይ ደብዛቸውን አጥፍቶ ሊያረሳሳ ሞክሯል። ማንም ሕዝብ ሳይፈቅድና ሳይወስን የመረጥነው ሥርዓት ካፒታሊዝም ነው ብሎ በሁሉም መስክ ለአሜሪካ ምንጣፍ ስጋጃ ሆኖ አገርን አዋርዷል። የኢትዮጵያ ጠላቶች አገራችንን እንዲደፍሩ ከማድረጉም ባሻገር ሕዝብን ሳያማክር
ስንቱ ጀግና ደሙን ያፈሰሰለትን አገር ለሱዳንም ለሻዕቢያም አስረክቦ ይገኛል። ለውጥ የለም፣ ዴሞክራሲ የለም። የወያኔ ለውጥ የታያቸው ከንቶች ዛሬም ለውጥ መጣልን፣ ሙሴን አምላክ አላህ ላከልን ቢሉም ሁሉም ወዲያው ያፍ ለውጥና ውሃም የማይቋጥር ሆኖ ተደቅኖብናል። ተቃዋሚ አትበሉ ተፎካካሪ እንጂ ሲሉን የነበረው አልበቃ ብሏቸው ሊፎካከር ያለውንም ማፈን መለያቸው ሆኖ መገኘቱን ሁሉም ዛሬ ተረድቷል፣ አውቋል። ጨዋታው ፈረሰ፣ ዳቦ ተቆረሰ ብሏቸዋል። የኢትዮጵያ ሕዝብ የገባቸው የሰሙ አይመስሉምና በሕዝባዊ አመጽ መጥረጊያ ወደ ታሪክ ትቢያ ጠርጎ መጣል ግዴታ ሆኖብን ይገኛል ነውናም በሐምሌ ወር 1982 ዓ.ም በፍኖተ ዴሞክራሲ ሬዲዮ አስተላልፈን የነበረው መልእክት ዛሬም መድገም እንፈልጋለን። የሰላም ቋት እንዲሞላ በሚል ርዕስ ባስተላለፍነው መልእክት የሚከተለውን አስደምጠን ነበር። በልዩ ልዩ መዋቅሮች እጅግሩ ተኮድኩዶ አፉ ተለጉሞ በግዑዛን ፍጥረታት ደረጃ ካድሬዎች ሌጣውን የሚጋልቡት ያን በህሊና ቁስል ኩርምት ጭብጥ ያለ ሕይወትና ሞት ትርጉማቸው የተሳከሩበትን ሕዝብ ነው ከፋሽስታዊ መንግስት ስር ሰላም ታገኛለህ፣ አገር ይረጋጋል ብለን ልንደልለው የምንችለው? ሐዘንም ደስታም በሀገር ነውና የደረሰብህን በደል ወደ ጎን ትተህ መጀመሪያ አገርህን አድን ተብሎ የኢትዮጵያ ሕዝብ ተጠይቋል። የኢትዮጵያ ሕዝብ ቀይ ሽብር ተብሎ በነቂስ ልጆቹን ከገበረበት ጭፍጨፋ ጀምሮ ጋብ ሳይል የወረደበትን ግፍ ለአገሩ መባ አድርጎ ቢያቀርብ ባልቆጨው ነበር። የኢትዮጵያ ሕዝብ ለአገሩ መቆም ለአገሩ መሞት አልጠፋውም። በዚህ ረገድ እጁን ይዞ ፊደል የሚያስቆጥረው አይፈልግም። ነገሩ ያለው ለአገሩ የሚቆመው ከማን ጋር ነው የሚለው ላይ ነው። ፋሽስታዊው አገዛዝ በሕዝብ ዘንድ እንደ ቂጥኝ የሚፈራና የሚጠላ ነው። ቂጥኝ ተያይዞ እንተቃቀፍ ማለት በጠያቂው በኩል ዓይን አውጣነት ሲሆን፣ ለተጠያቂው ግን የሚሰቀጥጥ እንግዳ ነገር ነው። ይልቅስ በውድም በግድም ፋሽስቶቹን ተጠግተው በበሽታው የተለከፉት ወደ ሕዝቡ ቀርበው የሀገረሰብ መድኃኒት ቢፈልጉ ራሳቸውን ፈውሰው ልጆቻቸውንም ከውርዴነት ያድናሉ። ሕዝባዊ መሠረት የሌለው መንግሥት ሕዝብን ሊያድን አገርንም ሊያተርፍ አይችልም። ዛሬም ከዚህ የተለየ መልእክት ሆነ እምነት የለንም። ከዘረኛ ሥርዓት ጎን እንድንቆም መጠየቅ ኢትዮጵያዊነታችንን መቃረንና ሕዝባዊ ክብራችንንም መናቅ ነውና መቼም ቢሆን መች የምንቀበለው አይሆንም። ነቅዞ በመፍረግረግ ላይ ያለን አገዛዝ ከመውደቅ የሚያድነው የለምና ልናጫፍር ልንበረከክ መቼም መጠበቅ ቀርቶ መታሰብም የለበትም። ዘረኝነት በትግላችን ይወድማል። ድል ለኢትዮጵያ ሕዝብ አገር አድን ትግል። የላላውን እንወጥር። ያለመታደል ሆኖ በማትበር ወፍ ላይ ስንወነጨፍ የማያፈራ ወይንን ስንገርዝ ወርቃማ ጊዜያችንን ለማጥፋት ተገደናል። ሕዝባችን ፈልጎ ሳይሆን ተገዶ፣ ወዶ ሳይሆን ተጠምዶ ሕይወትና ዕውቀት፣ ምኞትና በጎ ራዕይ፣ የሀገር ክብርና ሰንደቅ ዓላማ እየተበረዙና እየራቁን ሲሄዱ ማስተዋል ዕጣ ክፍላችን ሆኗል። ይሁን እንጂ በረሃብ፣ በችግር፣ በመከራ፣ በስቃይ ኑሮን የሚገፋው የኢትዮጵያ ሕዝብ በየትውልዱ ላይ ቆሻሻቸውን ሊጭኑት የሚያስቡትን ባዕዳን
አሳፍሮ እንደላከው ሁሉ የአሁኖቹንም በተመሳሳይ መልኩ ማስተናገድ አያዳግተውም። ራስን ከቅሌት አገርን ከውርደት ማዳን ያውቅበታል። ዝምታው ባዕዳን በየዘመናቱ ሊወሩን ከመቃጣት በውስጣችን ገብተው ሊያተራምሱን ከመፈለግ ተቆጥበው እንደማያውቁ ባለመረዳትም አይደለም። አመጣጣቸው ሰወር ያለ መንገድ መሆኑ እንዳይታዩ አገር በቀሉን ጎሰኛ ቡድን ወያኔን አደራጅተው በላያችን ላይ በመጫናቸው ከሁለት አስርታት በላይ እንዲቀልዱብን ሆኗል። ያም ቢሆን አዘላለቁን አከራረሙንና ወዳደቁን ለመገንዘብ እንኳንስ እኛ እነሱም ግልጽ የሚሆንላቸው ይመስለናል። በምዕራፍ 1 ኢትዮጵያን የማጥፋት ዘመቻ ወያኔ ኤርትራውያን ወገኖቻችንን ከመገንጠል አንስቶ የባህር በር እስከ ማሳጣት እንዲሁም የጋራ መግባቢያ ቋንቋ እንዳይኖር ከማስደረግ አልፎ ዜጎችን ማፈናቀልን፣ መሬትን በሊዝ ማከራየትን፣ ነዋሪውን ማባረርን፣ ማሰርን፣ መግደልን፣ አገርን ለባዕድ ቆርሶ መሸጥን ወዘተ ወዘተ ግፍ ፈጽሞ አሳይቶናል። ይህ የሆነው ጊዜ እንስጣቸው ባይ አዋጆችን ቀደም በማድረጋቸውና ሕዝብን በማደናገራቸው ነው። አሁንም ደባቸውን ቋጥረው ሸራቸውን አዝለው የሚቀርቡት እንደሆነ በውጭም በግቢም መልእክተኞች ያሏቸው መሆኑ ከሕዝቡ እይታ የተሰወረ አይደለም። ሰብአዊ መብት፣ ዴሞክራሲ፣ ረሃብ፣ ድርቅ ወዘተ የሚል ኮተታቸውን ተሸክመው ሊያዋዙት ሲጥሩ በትዝብት ይከታተላቸዋል። በድርቅ ሳቢያ ዶላር ለወያኔ አሸክመው አገርን ሲያስገነጥሉ፣ የውስጥ ትርምስ ሲያስፈጥሩ አይቷቸዋል። ከሰው አድር ብዬ ከሀገር ኖር ብዬ ለጠላቴ ዳርኳት ሚስቴን እቴ ብዬ ያለው አገርኛ አንጎራጓሪ የትዕግስቱ ውጤት መከራውን ስቃዩን ሲያበረክተው እንጂ ሲቀንሰው አላስተዋለም። ከተላላኪ ጋር ወርጄ አልታይም ብሎ ጊዜ ቢሰጥ ለጠርነፋ ዳረጉት። በቅጠል ማባረር ሲችል ሰርስረው ገብተው የሱሪ ውስጥ ጉንዳን ሆኑበት። በመሆኑም የትግሉን ስልት የረቀቀ ማድረግ የግድ ይለዋል። የኢትዮጵያ ወጣትም ቢሆን የወያኔ ማዘናጊያ መጨረሻው የጎሳ አርሎ እንደሆነ አየው፣ ተመለከተው። ለትምህርቱ ሲል እስቲ ይሁን ብሎ ቢቀበልም ከጨረሰ በኋላ ግን ዕጣ ክፍሉ ዲግሪውን ይዞ ኮብል ድንጋይ ከስካሽ ሆነ። ከወርቁ ዘር በመፈጠር ይኮራለሁ ያለው መለስ ዜናዊ ራእዩ እውን ሆነ። የወያኔ ግብረ በላዎች እየተመረጡ ስኮላርሺፕ ሲደረጉ ሌሎች ኦሮምኛ ተናጋሪ፣ አማርኛ ተናጋሪ፣ ሱርማዎች፣ አኝዋኮች፣ ኑዌሮች፣ አፋሮች፣ ሶማሌዎች ወዘተ ኢትዮጵያውያን ወጣቶች ለጥይት ኢላማ ለአጋዚ ጥጋብ መግለጫ ሆኑ። ይህች ናት የዛሬዋ ኢትዮጵያ። አሁንማ ከረሃቡ ሰቆቃ የዘረኛው ቡረቃ ብሶብናል ይላል ገበሬው። መቼ ይሆን የሚለቁን? መቼስ ሲሆን የምንለቃቸው? እንደ ተወጣጣርን አለን ይላል ህዝቡ። አሁንም ከሁለት አስርት ዓመታት በኋላ አዘናጊዎች ብቅ እያሉ ናቸው። ለማደፋፈር ሳይሆን ለማስፈራራት፣ ለማጠንከር ሳይሆን ለማላላት፣ መንገድ ለመዝጋትና መፈናፈኛ ለማሳጣት ብቅ እያሉ ናቸው። መፍትሄው ከወረቀት መፍትሄው ከዲስኩረኛ አንደበት እንደማይገኝ ግልጽ ሆኖ ሳለ ከወገናችን ከወጣቱ ጎን የምንቆም ከሆነ እሰየው። አሊያ ሎሬት ጸጋዬ ገብረመድህን እንዳለው ዝም ብለን አብረን ዝም እንበል። መፍትሄው ይኸው ነው። ህዝባችን መውጫውን ያውቅበታል። አትፈሪም ከጠላቶችሽ የሚል ሐረግ በቀድሞው ህዝባዊ መዝሙር ውስጥ ይገኛል። ኢትዮጵያ የቃል ኪዳን አገር መሆኗም እውነት ነው። ችግር ላይ በወደቀችበት ሰዓት ሁሉ ጠላቶቿን ጥርስ የሌላቸው አንበሶች፣ ጎረቤቶቿን ጥፍር የሌላቸው ድመቶች እያደረገ አምላኳ አሳይቷታል። አንበሳው ትውልዷ በጥቃቷ ጊዜ ወደ ኋላ አፈግፍጎም አያውቅ።
እጁን ለሰላም ዘርግቶ ዘምሯል። በባዶ እጁ ተደባድቧል። ያለ ወንጀሉ ታስሯል፣ ተገርፏል፣ ተገድሏል። ለትዕግስቱ ሁሉ መፍትሄው ይሄ ከሆነ እጁን ጨብጦ የሚነሳበት ወቅት እንደሚመጣ ከቶውንም መጠራጠር አያስፈልግም። ድል ለኢትዮጵያ ሕዝብ! ሕዝብ አሸናፊ ነው። ገና ዛሬ ዞረች ያገሬ መሬት። ሙሴም እንደሚባል አንድ ፈረንሳይ ከብሮ ሲኖር ሳለ በአዲስ አበባ ላይ ወዳጅ የሆኑትን አለቃ መክፈልት ጠርቷቸው ከቤቱ እንዲመጡለት ሙሴም ምንም ነጋዴ ቢሆን ያውቀው ነበርና መሬት መዞሯን ጨዋታውን እንዲህ በማለት ጀመረ። ስለ መሬትና ስለ ዓለም ነበረ። ያበሻ ሊቃውንት ብትሉ ታልፋለች፣ እኛ ደግሞ ብንል የለም ትዞራለች። መዞርና ማለፍ ሁለቱም ቃላት መንቀሳቀስን ነው የሚያስታውቁት። በአውሮፓችን ያውቃል ሃሁ ሚል ተማሪ ምድር አለመሆኗን እንዲያወቁም ቀሪ። ይህ የሰሙት ነገር ውሸት ነው እውነት ምን ይመስሎታል አለቃ መክፈልት? እንዲህ አለ ጥበብ እንዲህ አለ ምስጢር ረቂቅ ለአእምሮ ለልብም ስውር መቼ ይገለጣል እንዲህ በደረቁ። ከወንበር ተነሱ ይሄን ብለው ሊቁ ኮኛክና ሻምፓኝ ቢራና በርሙት አኒቼ ፎርቴና ዊስኪና ሽጉጥ እኒህ ሁሉ ቀርበው የዛሬ ሳምንት ሁለታችን ሆነን ዘግተን ከአንድ ቤት በፌዝ በጨዋታ ያለ ክርክር እንጨርሰዋለን ይህን ነገር። መልካም ነው አለቃ ደግ አስበዋል፣ አይዘንጉት አደራ የሰጡኝን ቃል። እሑድ ዕለት እንግዲህ አሁን እንዳሉኝ እዚህ ቤት ድረስ እንድንገናኝ። ይህን ተባብለው ቀጠሮ አድርገው አለቃ ዘገሙ ወደ ቤታቸው። አለቃ መክፈልትም እንደቀጠሯቸው ከሙሴ ሜንዶ ቤት እሑድ በጠዋት መጥተው ከሙሴ ሜንዶ ጋር ተሰላለሙና ከአንዲት ክፍል ገብተው ሲጋበዙ ቡና ግልምጥ አበዙ። አለቃ መክፈልት እንደማለት ሁሉ የታለ ወዴት ነው ያለው ያ ሁሉ ያልፎት አረቄ። ሙሴ ሜንዶም ገብቶ ሲቀርታው ሊቄ ብሎ ወዲያውኑ ልቅ ብሎ ወጥቶ ወዲያውኑ መጣ ጠርሙሱን አንጋግቶ። ያን ያመጣው ሁሉ ጠረጴዛ ላይ ተሰልፎ መልኩ ነበር እንደምባይ። ከእንግዲህስ ወዲህ ክቡር ሙሴ ሜንዶ የቆየውን ሥርዓት በአገሬ ተለምዶ ክቡርነቱን ነግሮት ዘንድ ክብሮን ለጠይቅ ሙሉ ፈቃድ። ሲያበላ ሲያጠጣ በአገራችን ሰው ከዚያው መጀመሪያ ራሱ ቀምሶ ነው። እንደኔማ ይሻላል በጣም ነገሩ ቆይቶ መጠጡ ቢቀድም። እንግዲህ ሙሴ ሆይ በአገሩ ሥርዓት አንዳንድ መለኪያ ከዚህ ሁሉ አይነት እየቀዱ ይስጡኝ፣ ግን በፊት ራስዎ ከሚሰጡኝ ሁሉ መቅመስ አለብዎ። ይህንን ተናግረው ሊቁ ሲጨርሱ የሚያሰላስለው ሌላ ነበር እሱ። እንደምንም ብዬ ሊቀ መክፈልትን ባሳምን ባስረዳ ዓለም መዞሯን ስራዬ አይረሳም ከሞትኩም በኋላ ይልቅስ እንዳሉኝ መለኪያ የለምላ። እንደዚህ ነበር የመጠጡን ማቅድ። ከዚያ ሁሉ ጠርሙስ አንስተው ብቻ አንዳንድ መለኪያ የጠጡለትና በቡሽ ጥቅጥቅ አድርገው ይወጡትና ይህንን መልሰው ከዚያው ከቦታው ይጋቡ ነበር ወደ ሌላኛው። ከያንዳንዱ ጠርሙስ ሁለት መለኪያ ያረቀው አይነት ነበር ወደ 20 ሲያነሱለት ጊዜ ያንዱ ሰው ድርሻው ሊትር ሊሆን ምንም አልቀረው። ይህን ያህልማ አረቄ ካበዙ ይጠረጠራሉ የሰክሮ መጠን በዙ። ወደ ውጭ መውጣት ሊቁን አምሯቸው ሊሄዱ ቢነሱ ከወንበራቸው ቀለፋቸውና ያዙት በትር ወንበራቸው ከላይ እሳቸው ከስር። ፈረንጁም አየና ሊደግፍ ሲሮጥ እሱንም አዝሮት አረገው ፍርጥ። ቆይተው ነቁና አለቃው ትኩር ብለው ቢያዩት ያንን ሰማይና ምድር እንደወትሮው ሳይሆን ሊዞርባቸው ነጩን ቀሰቀሱት ጮኸው ተጣርተው።
ሙሴሜንዶ ሙሴ ሞንዶ ሙሴሜንዶ ፈረንጁም ሲነቃ ከእንቅልፉ ተናዶ አሉት ይመልከቷት ልብ አድርገው ይዋት ገና ዛሬ ዞረች ሀገሬ መሬት ጽንፈኝነትን እንታገል። በልዩ ልዩ ምክንያት የተነሳ ጽንፈኝነት በአሸናፊነት ከወጣ የሚያደርሰው ጉዳት በቀላሉ የሚገመት አይደለም። የናዚና የፋሽስት ርዕዮት ለምሳሌ ቀኝ ክንፍ ጽንፈኛነት ነው። በአፈናና ፍጅት የሚያምን ዘረኛ ጽንፍ ነው። ለሚሊዮኖች ሞት ምክንያት ሆኗል። በራሳችን አገርም የባዕድም ሆነ አገር በቀል ፋሽስቶች ፍጅትን አስከትሏል። በፖለቲካ መስክ ሆነ በሃይማኖት ጉዳይ፣ በዘረኝነት መስክ ሆነ በጾታ ጥያቄ ጽንፈኛ አቋም ጎጂ ነው። ጥላቻን ያነክሳል፣ ወደ ጥፋት ያመራል። በሀገራችን የፖለቲካ መድረክ ሊሰፍን እየቃጣ ያለውን ጽንፈኝነት አምሮ መታገልና ማሸነፍ ለሀገር ህልውና ወሳኝ ግዳጅ ነው። ከፋሽስቱና ጸረ ህዝቡ ኮሎኔልና አገዛዙ ውድቀት በኋላ በባዕዳን እርዳታ ወደ ስልጣን የመጣው ወያኔ ሲመሰረት ራሱ ውልደቱን ከጽንፈኝነት ጋር ያቆራኘና ሀገርና ህዝብን የጠላ ነበር ነውም። አማራውን ህዝብ ለመፍጀትና ለማጥፋት ያለመ ዘረኛ ጽንፈኛ ቡድን ነበርና ስልጣን ከመምጣቱም ሆነ በኋላ አማራውን ህዝብ ለማጥፋት ሞክሯል። አሁንም እየሞከሩ ናቸው ወያኔዎች። ሟቹ ጸረ ህዝብና ጭፍን ጸረ አማራው የወያኔ አዛውንት ግባቸው ኢትዮጵያን ማዋረድና ማዳከም ነው። ግንጠላ ካይደውባታል። ለም መሬቷን ለባዕዳን ለግሰዋል። ህዝቧን ለዘመናዊ ባርነት ዳርገዋል። ወርቅ ህዝብን ብለው ሌሎችን አክቸልችለዋል። ፍጅት አካሂደዋል። የጠሉት ህዝብ ግን አልጠፋ ብሎ ተቋቁሟቸዋል። የጽንፈኛ አቋማቸው ውጤት ነው ይሁሉ። ወያኔ ሌሎችንም በዚሁ ጽንፈኛነት ሊበክል ሲጥር ዓመታት አልፈዋል። በራሱ በጸረ አማራ ጥላቻ ተቀስፎ የኦሮሞ ህዝብ ኢትዮጵያዊ አይደለም ያለው ድርጅትም ልክፍቱ ጠንቶበት ከአህያ የዋለች ጊደር እንዲሉ በጽንፈኛነት ከንፎ አሶሳ፣ በደኖ፣ አርባ ጉጉ ማንነቱን የሚገልጹ ሆነዋል። ከሞቱ ዘመን ባለፋቸው አጼ ምኒልክ ላይ በአሁኑ ጊዜ የተከፈተው ጸያፉ ዘመቻ ምሳሌ ነው። አማራን በገጀራ አንገቱን ቅላው ጨፍጭፈው የሚሉ ባለጌዎችና የአሜሪካ ምሁር በሉን የሚሉ ሌላ ምሳሌ ናቸው። የባዕድ ቅጥረኞች። ጽንፈኛነት ሲበዛ ግለሰቡን ያንሆንላል፣ ያዋርዳል፣ መሳቂያም ያደርጋል። አማሮች አበበ ቢቂላን በእግሩ በሮማ ማራቶን ድሮጥ አደረጉት፣ በደሉት። ድንቅነሽ ኦሮሞ ነበረች፣ ጎንደርም የኦሮሞ ምድር ነበር ብሎ መዘባረቅም ይከተላል። አሳዛኝ ነው። የፖለቲካ አቋምን በተመለከተ ጽንፈኝነት የሚመጣው በልዩ ልዩ ምክንያት ነው። ወደ ሀገራችን የገቡ ሚስዮናውያንና ባዕዳን ህዝብን እርስ በርስ ለማጋጨት ያልፈነቀሉት ድንጋይ አልነበረም። ወራሪ የጣሊያን ጦር ጸረ አማራ ስሜትን ቀስቅሶ ህዝብን ለማከፋፈልና ቅኝ ገዥነቱን ለማረጋገጥ ሞክሮ ነበር፣ አልተሳካለትም። እንግሊዝም በየጊዜው ተመሳሳይ ሙከራ አድርጋለች። ባይሳካላቸውም መርዛቸውን ሲረጩ ቆይተዋል። በዘመናችንም የጥላቻና የጽንፈኝነትን ተውሳክ ሲያስፋፉብን ቆይተዋል። ጽንፈኝነት ግን መሰረቱ መሐይምነት ነው፣ አለማወቅ። በአያሌው ጽንፈኛ አቋማቸውን ይዘው ህዝብን ሊያፋጁ የሚነሱ ተማርን ያሉ ቢሆንም እነሱ ያወቁ ይመስላቸዋል እንጂ ሁሉ ነገር የተደበላለቀባቸው ናቸው። በህዝብ ላይ ጭፍን ጥላቻን ማሰራጨትና ግድያና ፍጅትንም ማቀንቀን ዕውቀት ሳይሆን ድንቁርና ነው። የፖለቲካ ጽንፈኝነት የለየለት ጸረ ዲሞክራሲነት ነው። መብትንና እኩልነትን አጥብቆ ይጻረራል። ጭፍን ጥላቻም ነውና ጉዞ ወደ ጸረ ዲሞክራሲነት አፈናን ወይም ጭፍጨፋ ነው።
ጽንፈኝነት ነው የምርጥ ዜጋ ወይም ወርቅ ህዝብ ልፈፋን የሚያስከትለው። ቅሌት ደግሞ ናዚዎችን የት እንዳደረሳቸው የምናውቀው ነው። ነጮች ዘረኝነታቸው አፍሪካውያን ላይ ታሪክ የማይረሳው በደል እንዲያደርሱ አድርጓቸዋል። ጽንፈኝነት ሃይማኖትንም መሰረት ያደርጋል። ዛሬ በዓለም ደረጃ እያየን ያለነው በቂ ምሳሌ ነው። የእምነት ነጻነት ይጻረርና ሃይማኖትን የፖለቲካና ኢኮኖሚው ትግልና ግብግብ መሰረት ያደርገዋል። ለሁሉም አይነት ግጭቶች በቂና ተገቢ ምርምር ሲደረግ ፖለቲካዊ ምክንያቱ ግልጽ ይሆናል። በሁሉም ሃይማኖት መሰረታዊ ይዘት ወንድምህን እህትህን አትጥላ፣ ታደጋቸውና ተፋቀሩም የሚል ነው። ጨፍጭፍ፣ ተጨፋጨፉ፣ ህዝብንም በሃይማኖት መሰረት ከፋፍለ አጋድል የሚል ሃይማኖት አለን? ካለም ስህተት ነው። ግድያ መስበክ፣ የሌላውን የእምነት መብት መጻረር፣ ክርስቲያንና አማራን ጨርሱ ብለው ብሔርተኛ ነን ባዮች ሲጮሁ በመሰረቱ አበዱ ወይ ወንጀለኛነት ተሰማሩ የሚባለው። ህዝብን የሚፈጁ ዘረኞችና ጽንፈኞች ሁሉ እብድ ናቸው ባይባልም ስምሪታቸው ከሰውነት ምድብ የሚያወጣቸው ነው። ወያኔ ተገንጥለን ነጻ ትግራይን እናቋቁም ብሎ በ1967 መርሃ ግብር ሲያወጣ ትግሉንም ጸረ አማራ ብሎ ሰይሞ በአንድነት መኖርን የሚሰብኩ የሸዋ ትምክህተኞች ናቸው ብሎ ተራማጅ አማራ ታይቶ አይታወቅም ብሎ ተሳልቆና አማራው በህዝብ ደረጃ ከጭቆና ትርፍራፊ ተረፍ መረፍ የሚያገኝና በዚህም የተነሳ ትግሬን የሚጠራ ነው ብሎ ስንቱን በጽንፈኝነት ነርቷል፣ ከጥፋትም ዳርጓል። ይህ ሊረሳ የሚችል አይደለም። የጽንፈኛና ዘረኛ አቋም እምነትም ለስንቱ ዜጋ ህይወት ማጣት፣ መታደንና መጥፋት፣ በእስር መማቀቅም ስቃይ ምክንያት ሆኖ አለ። ይህን መታገልና የጽንፈኞቹን ሴራ ማክሸፍ የዜጋ ሁሉ ግዴታ ነው። ዛሬ በሀገር ውስጥም ሆነ በውጭ በተለይም ብሔረሰብን ሽፋን በማድረግ እየተደለቀ ያለው የጥላቻና የፍጅት ከበሮ በሀገራችን አዛውንት ሲመክሩና ሰላምና ፍቅርን ለማስፈን ሲጥሩ የምናውቅ ብንሆንም ዛሬ በተገላቢጦሽ አዛውንት ያልናቸው ለጽንፈኛነት ሲያረግዱ የሀገርን ታሪክ ሲያበላሹና የተወሰነ ህዝብን ወይም የሃይማኖት ተከታይን ሲያብጠለጥሉና የጥላቻና ግድያም ሲያናፍሱ ማየት ተገደናል። አስታራቂ ይሆናሉ ስንላቸው ለጽንፈኞቹ ቡድኖች ተገዢ ሆነው ኢትዮጵያዊነትን እያስጠቁና ሀገር ወዳድ ኃይሎች ላይ ሻጥር እየፈጸሙ ናቸው። ኦባምባዎች ሲተርቱ ጥላቻ ቤት አይሰራም ያፈርሰዋል እንጂ ብለዋል። ጽንፈኞቹ በሞላ ሀገርን በህዝብ ፍቅር ላይ የሚገነቡ ሳይሆኑ ሀገር ትፍረስ ብለው የተነሱ ናቸው። የፖለቲካ መስመር ልዩነትን ችለውና ተቀብለው ለሚያምኑበት ዓላማ መታገል ሲባሉ ዓላማቸው ደግሞ ሀገርን ጠልቶ ማፈራረስና የወርቅ ህዝብ ፖለቲካን መንዳት ወይም ግንጠላን ማቀንቀን ነው። ለዚህም ነው የአማራው ህዝብና ሌሎችም በወያኔ አገዛዝ ስር አደግ ላይ ወድቀዋል የምንለው። በደሉና አርባ ጉጉ እንዳሳዩን ደግሞ ሌሎችም ተተኪ ቢሆኑ የተሻለ አማራጭ ሊሆኑ አይችሉም። አይተናቸዋል። ዘረኛ ልፍፋቸውንም እስኪሰከን ማድመጥ ተገደናል። ባለፉት ዓመታት ስንቱን ንጹህ ዜጋ ሲጨፈጭፉ እርጉዞችንም ሳይቀር ገደል ሲጥሉና በሳንጃ ሲተለትሉ ያላየናቸው ይመስል የዛሬ 100 ዓመት የነበሩ አጼ የዛሬ ዲሞክራት ካልሆኑ ብለው እነርሱ መሆን ያቃታቸው ክስ ይደረድራሉ። ጥላቻን ለማናፈስና ወደ ጽንፍ ህዝብን በስሜት ለማንጎድ ታሪክን በሐሰት ፈጠራ አጅበው ማቀረቡንም ተያይዘውታል። አክሱም ለወላይታ ህዝቡ ምኑ ነው ያለውም ጽንፈኛ ፖለቲካ ነውና የወላይታ ህዝብን ተወላጅን ተተኪ አድርጎ አዘጋጅቶ ወደማይመለስበት መሄዱም ታዝበናል። በ1983 ጽንፈኞች ሁሉ ሲቀራረቡና በኢትዮጵያ ህልውና ላይ አሲረው እከከኝ ልከክል ሲባባሉ በገሃድ ህዝብ አይቷል። በኢትዮጵያ ላይ የተሸረበው ሴራ አልተሳካም። ጽንፈኞቹ እርስ በርሳቸው ተባልተው ዋናው አውሬ ስልጣንን ለብቻው ይዟል። ወዳም ተለጣፊዎች ታጅቦ ከዓመት ዓመት በሽታው ባሰበት እንጂ ከቶም አልተሻለውም። ተሽሎታል ሊሉ የሚጥሩ ባዕዳንና የሥርዓቱ ተጠቃሚዎች ደግሞ አቋማቸውን ምን እንደሚወስነው የምናውቀው ነው። ከጅማት የሚከር ጥላቻ የባለጌ መለያ ነው ተብሏል።
ዘረኝነትና ጽንፈኝነት ብልግናም ነው፣ በራስ ላይ በህዝብና በሀገርም ላይ። ስለዚህም ያወቁ መስሏቸው በህዝብ ላይ እያጓሩ ያሉት በተለይ በአሜሪካና እንግሊዝ የሰለጠንን ምሁሮች ነን የሚሉት ባለጌ ማፈሪያዎች ናቸው ብንል ማጋነን አይሆንም። ጽንፈኝነት የሽንፈትና የቀቢጸ ተስፋ የዝቅተኝነት ስሜትም ነጸብራቅ ነው። በራሱ የሚተማመን ሰው ትበልጠናለህ ወይም ከኛ ትሻላለህ በሉኝ ብሎ አይደርቅም። ጀግናም ከግንባር ፈርጥጦ በባዕድ ሀገር ካፎቱ መቼም የማይወጣ ጉራዴ ወይም ዱልዱም ጦርን አይሰብቅም። በሆነ ምክንያት ወይ መርቅኖ ወይ አብዶ ካልሆነ በስተቀር። ጽንፈኝነትና ዘረኝነትን እንታገል። የኢትዮጵያን ህልውናና አንድነት በጋራ ትግል እናስከብር።